ሩታ ካራስ ወጣች እንዴ? ደህና ነሽ? እንዴት ሰነበታል? ሰላም ነው? በሳምንት ይገባል ሆድ እኔ እኮ የወለደ ሰው ቢያንስ አንድ 15 ለምን አንድ ወር 2 ወር ጂም ገብቶ ምናምን ነው ቦርጩን ሲያጠፋ ማቀው እሱን ከጠፋላቸው አብዛኛው እኔ ግን ጠፋኝ ጠፋትም ብሎ ነገሩ እሷ እርጉዝ እያለች ራሱ ሸንቃጣ ነበር። የምሬን ነው። 6 ወር 7 ወር ሲሆን እኮ አብዛኛው ሰው ራሱ ያመኑ ዲንስ ነው። በእኔ ወጥቶ እኮ ነው ሆዶማ አንተ አሁን 6 ወር 7 ወር ነው እንዴ? እኔ ያንተ መች ነው የወለደው አሉ። የዚህ አጥሚት ነገር ብዙ ሰው ተቀበለኝ ነው ዞር ወልቀቅም እንዴ ልጠጣ አልሰጥም። እኔም እኮ ተጎድቻለሁ። አንብዩ እናቴ አለች እንዴ? የለች ማለት ነው? አይሶክ የለችም የለችም። እርግጠኛ ነሽ? አገባኝ አልጠጣም። ቹቹ ታርገሽ ነው መዞር ጀመረ። ሲጨራሽ መውጣት ምናምን ተኝቷል እሱ። እኔ መዞርኩኝ። እኔ ቤት ውስጥ ነው ቤት ውስጥ ነው ወክ እያደረኩ ዝም ብላችሁ ተኛ አልተባለም። በዚህ አይነት ህፃኑን ሱቅ እየላክሽው ነው ማለት ነው? አይ የምሬ ነው። እንደዚህ አይነት ህፃኑን ሱቅ እየላከችው ነው። አንዳንድ እቃዎች እኮ ይገዛልኛል። ቆይታ ቆንጆ ነው፣ ፈጣሪ ይመስገን። አትቀመጡ። የነገ ዝግጅት እንዴት እያደረገሽ ነው? ወይኔ እስኪ ተው አታስታውሰኝ። ምን አለበት? ምን ችግር አለው? ደህና ረስቸው። ምን ችግር አለው? ባይዘዌ እነግራችኋለሁ ነገ እንደሚገረዝ ማለት ነው ልጃችን እና ለዛም ነው የመጣሁት እና የኔ አባት ላንቺም ብዬ ነው የመጣሁት። አትሄድማ ለሱ ብቻ አይደለም ከእኛ ጋርማ መሄድ የለባትም። እሱን በደንብ ነገ እናወራበታለን። ነገ እናወራበታለን እና ማለት ነው ማን ይሰጣችኋል? እሱ ጎትታችሁ ታውጡት እንደሆነ ያለው እና አሁን ሩታዬ ልጄን ማየት ይፈቀድልኛል አይፈቀድልኝም? አንተ ደግሞ በየጊዜው ነው እንዴ የምታየው? እንዴት አይቻልም? ማየት አይቻልም እንዴ? ልጄ እኮ ነው ይሁና እንዴ? ሁሌ እንድታየው ማን ፈቀደልህ? አላሳይም እንዴ? እንደዛ ከሆነ እኔ ቀን በቀን እንደውም ከሰዓትም ጠዋትም የመጣው ማየት መብቴ ነው። አይቻልም። በር ዘጋባለሁ። እንዴት? እምቢ ካልክ ደግሞ ትልቅ ውሻ አለን እለቀዋለሁ። አሁን አስገብኝ ሌው አይኔ አላስገባም። በጣም ናፍቆኛል። ሌው ከፀሐይ ነው የመጣው። ወደዛ እንዳትጠጋ ነው እዚህ ድረስ የመጣሁት። የምርሽ ነው? ምን ችግር አለው? አይቻልም። ምን አድርገዋለሁ? ከፀሐይ ነው የመጣው እና ከፀሐይ ከመጣሁኝ ምን ይሆናል? ምች ይመታዋል። ምች ይመታዋል? አሮ ታጣመጭ የምር እኔ ላይ ሆነ አይቻልም። እኔ እኮ የሰው መኝታ ቤት አይገባም ዘውታ ብሎና ይዘሽ እንግዲህ እውነት እዛ ብዬ ነው እንዴ? ልጄን ማየት ልከለክኝ ነው እንዴ? አይቻልም። አንተ እንዴት ነው የማይቻለው? አይቻልም እንዴ? ለምን? አንተ በየጊዜው ማን እንድታይፈቀደልህ እንዴ? አንቺ ቀን በቀን ሁሌ አደር ጠዋት እያየሽው አይደል? እኔ እናቱ ነኝ። እኔም አባቱ ነኝ። እንኳን ሆንክ አትጨማለቅ። አይቻልም። ሩታ የምር ልጄን ማየት ፈልጋለሁ። ቀልድ ነው። በቃ አትጨማለቅ። ልጄን ማየት ፈልጋለሁ። ፎቶ ልኬልህ አይደል? እሱ ነኝ። ፎቶ ልኬልሃለሁ። አሁን ይዘሽ እንግዲህ አይቻልም። ለምን አይቻልም? አይቻልም። ምክንያትሽ? ተኝቷል እኮ በተኛበት አየዋለሁ። ምንም ችግር የለውም። ምን ነው? ቆይ ብታየው ምን ትፈጥርለታለህ አንተ? እንዴ እኔ ጠረን ራሱ ካገኘ እኮ አለሙ ነው አይደል? አለሙ የቱ እናቴ? የኔን ጠረን ራሱ ካገኘ አለሙ ነው አይደለም? እሱ አንቺ ራስሽ የኔ ጠረን ይናፍቅሻል። አሁን አስገቢኝ ከቻልሽ።
አለሙ ነገር ነው ራሱ እሺ አስገብኝ አለሙ ማነው ጓደኛ ነው ስራት ይሆንሽ አስገብኝ አለሙ ማንም ሎን አስገብኝ አሁን አይቻልም እውነት አይቻልም ሩታ ላንቺም እኮ መቆም ይደክምሻል ያምሻል መቆም የለብሽም እኔ እንቅስቃሴ አድርጊ ብለውኛል ሐኪሞቼ ስለዚህ ነው ወጣሽ የገባሽ እንቅስቃሴ አድርጊ እኮ እያደረኩ እኮ ነው እሱማ እያደረኩ ነው በእግዚአብሔር ታስቀልጅብን እናትሽ ለቤትሽ ሰው መጥቶ እንዲህ ነው እንግዲህ የምትቀበይው አንተ በር ከፍቼልህ አናግሬክ ከዚህ በላይ ምን ልንጠፍደ በጣም ጨዋታ ጨመርሽው ቤት በዋልሽ ቁጥር ጨዋታሽ እየጨመረ ቀልድሽ ይሄ ማሳቃቀሙ እያማረ መጣ እኮ እኔስ ምንድነው አይደል እንዴ ውጣ ትክስት እያለቀ ነው የምታሳይኝ ከሆነ ሳይኝ ያለም ውጣልኝ ከሆነ እወጣልሻለሁ ትግስት ማለት አይ አስተማሪ ነው እኮ ውጣ እንደው ማውጣ ናቸው የምርሽ አበዛኸው እሺ አዎ ቀን በቀን ከፀሐይ እየመጣ ልጁን ካላየው አይቻልም ካየሁት እኮ ሳምንት ሊሆን ነው ሊሆን ነው 5 ቀን ሆኖኛል አይደለም የምር ሆኖኛል 5 ቀን ከመቼው ቆጠርከው 6 ቀን ሆኖኛል 7 ቀን የሚሆን አይቻልም እንዴት ታሽ ይወጣ ያርሽ ነው ቤትሽ ስለመጣው አይ አላልኩም ግን ቁጭ በል ብያለሁ ቅድም ስለዚህ ቦታለሽ ደስተኛ ነሽ አይ ቅድም ቁጭ በል ብዬ ነበር እኮ ወይ ልጅልበት ወይንም ልውጣበት ከፀሐይ ስለመጣ አይቻልም ብትወጣ ይሻለኛል ውሸቴን ነው ኦኬ ቀልሽ ነው ነፋስ እንዲነካ ብዬ እኔ እንደው ላራግብልህ ሁላ ቀልጅ በእናትሽ ቀልሽ ያምራል እሰይ አለሙ ወይ አለሙ ትግስት አለሙ አሁን ነፋስ ከነካ ገባ ብለክ ያው አለሙ ቃሌ አሌክስ ተረጋጋሽ አሌክስ ልጁ ልብስ ነው ማየት መቀስቀስ አልችልም እንዳቀሰቀስብኝ ለምን ያስቸግረኛል አሁን ማጥቻ አስተኛል እና ማየት አልችልም ማለት ነው መቀስቀስ ነው ማለት ነው እንዳቀሰቀስ ነው ምን አድርገህ ነው የምትለው ልጄ? ምን አደረኩም? ተው ልትነካከው ነው አይደል? ለምን እንደው ያላለብሽ? ለምን በረደው? ሙቀት ነው። ኧረ እባክሽ ራቆቱን ታስተኛለሽ ታዲያ? ልክ በላይ ሲሆን ሽፍታ ያወጣበታል። እናንተ ናዞር ይኸውልሽ ብርድ ቢመታው ግን ማለት ነው ነግሬሻለሁ። ተው አትክ ነው እንደዚህ ራቆቱን እያስተኛሽ እሺ ይነሳና እንጨርሳታለን። ይነሳና እንጨርሳታለን። ምን አልሽ? ይነሳና እንጨርሳታለን። አንተ ላ በቃ እንዳበዛው ና ተነስ በቃ ምንድን ነው? ይኸውልሽ ፀጉሩን ምንም ቢሆን እንዳትቆርጪው እሺ? የምር ይሆናል ፀጉሩ ማለት ነው በእኔ ስለወጣ ቅድም እንዲያርግ ፈልጋለሁ። እሺ አይቆረጥም ናሻው እኮ እንዳትቆርጪው የምር ትታየኛለሽ ፀጉሩ እንዳይቆረጥ። እስቲ ተነሳ አሁን ወሬን አታብዛ። ቁጭ ያልሽ በደንብ ልጥገባ በኋላ አየሁትም በደንብ ዘሬሩ ለፍራት ከሰከሰኛል ጌታን ና እሺ አንዴ ልሳሙ አንዴ ልሳሙ ሳምኩት። እሺ እጁን ልሳሙ እጁን አልሳምኩትም እኮ እንዲህ ያዘኝ መያዝ ጀምሮ እንዲህ ጣት ያዘኝ መያዝ
ምንድን ነው? እውነቴን ነው ይነሳል፣ ያለቅስብኛል። እኔ በስንት ወክል ሲነሳ ማለት ነው እደውልልሃለሁ። በፓምፐርስ ብቻ ለምን አደረግሽው? አይተኸዋል? ጠራራ ፀሐይ ነው፣ ቤቱ ይሞቃል፣ ሽፍታ ይወጣበታል ሁሉ። ለዛ ብለሽ ነው ቤቱ ለራሱ እኮ ብርድ የሚመታውስ በጣም ይሞቃል። ምንድን ነው እንደዚህ በዚህ ዝግ በዛ ዝግ፣ በሩ ተዘጋግቶ ከየት ነው ብርድ የሚያገኘው? በዛ ላይ ሙቀቱ ጠራራ ፀሐይ ነው። ምን ነው ብርድ የሚመታው? ሻጥ ምትቀግልኝ አልቋል። እሱ ያስፈልጋል። ለኔ ያስፈልገኛል። አጥሚት ምንድን ነው የሚባለው ስሙ? ቀዝቅዟል። አቤልም ይፈልጋል። ምንድን ነው የሚባለው ስሙ? አንተስ ስሙ አንተ ፈልጋ ተናገር። ስሙ ምንድን ነው የሚባለው? ብዙ ስም አለው። ብዙ ሰው ነው የሚጠራው። አጥሚት፣ አጃ፣ ሙቅ ምናምን በሱ ኧረ በሶ በጌታ ስም በሶ ነው ብሎ ሙቅ ባለፈው ማለት ነው። ምን ብሎ ነው መሰለክ? ቢኒሻ እንደተወለደ ጡት ሳጠባይቶ ጡት እስከ 6 ወር ይጠባል ወይ ነው? እስከ 6 ወር ምንድን ነው የሚጠባው? ከ6 ወር በኋላ አይደለም ወይ ምግብ የሚጀምረው ምናምን ብሎ በጣም ያሳዝናል። ቢኒያም አንተ በቃ ስለ ጡት ምን ማጣቅም ማለት ነው? ግን እንደተወለደ ህፃን ልጅ እንዴት ይጠባል? እንዴት አይጠባም? አሁን እንዴት ይከፍታል እንዴ? ቢኒያም እኮ አንተ ብሎ አንቺ እስኪ የምታወሪውን ነገር አስተካክል። እንዴት ከፋዩ? አይ አስረጅ እኮ አላወቀም አይደለ? ያላወቀ ልጅ ማስረዳት ነው። ቢኒ ነገር ልጅ ማለት ነው ልክ እንደተወለደ የሚጠባው። አንተ በየአይነት ምግብ የሚበላ እኮ ነው የመሰለው እንደተወለደ። ጡት ከ6 ወር በኋላ አይደለም የሚጠባው አለ ዶክተሮች። ሌላ ነገር የሚሰጡት ነው። ኦኬ የራሱ የሆነ ምግብ የራሱ የሆነ መጠጥ ቀለል ያለ ነገር ማለት ነው። አረቄ ምናምን። ይሄ ደግሞ አረቄ ላይ ያለው አቋም ልዩ ነው። አንተ ምን ሲጠጣ አታውቂም እኮ። ምን አውቃለሁ? አረቄ ላይ ዘለ ሰው ደህና ነገር ይጠራል እኮ። ጁስ ይላል፣ ወተት ይላል እኮ። በአንቺ ምክንያት አረቄ እየጠጣሁ ነው። ዘለ አረቄ እኮ እየጠጣሁ ነው ሰሞን በአንቺ ምክንያት። አረቄ ግን ሳምባዬ ተጎድቶ ወይኔ ከስቼ ወይ የሆነ ነገር ሆኜ በሞት ትጸጸፊያለሽ። ጸጸት ነው የሚገልሽ። ስለዚህ ከአሁኑኑ ትሪትመንትና እንክብካቤ ብታደርግልኝ ይሻላል። በምን በአቮካዶ በእንቁላል ምናምን በምንም ብቻ ትሪትመንት አድርግልኝ እኮ። ትሪትመንት ለፀጉር ነው። እየጠጣሁ ነው በዚህ ሰሞን እየጠጣሁ ነው በአንቺ ምክንያት። አዎ አትቅምም? ሺሻም አጨሳለሁ፣ ሺሻም እስባለሁ። ቃምበት፣ ጥሩ ነው። ጠጣበት፣ አጭስበት። ላይፌ ግን እስከ መቼ ነው እንደዚህ የሚሆነው? ኑ እንጂ ግቡ። ምንድን ነው ኋላ የምትሸሹት? ማቤል ላይፌ እስከ መቼ ነው የሚሆነው እንደዚህ? ንገረኝ። ምን ተባብለን የመጣ ነው እኮ? የምናናገራት ነገር አለ ብለህ ነው አይደል የመጣው? የምናናገራት ነገር አለ ብላችሁ ነው የመጣችሁት። ነግሯት ያው ባይገርምሽ እየከሳ ነው። ያንቺ አጥሚት ያስፈልገዋል ምናምን። ስለ አጥሚት አይደለም አሁን ያለው። አጥሚት አይደለም አጥሚት አጥንት አላለም አሁን። እሺ የመጣንበት ምክንያት ነገባት አጥሚት ላይ ነው እሱ ሀሳብና አጥሚት ይሰጥ። ምን መሰለሽ ያሳሰበው አብርሽ ዋነኛ ነገር ነገ ሲገረዝ ልጁ አሳስቦታል። ዋነኛው ነገር ደግሞ ከአናት ስትወጪ አብራኝ ትሆናለች ወይ ሳትሆን እያለ በጣም እያሳሰበው። በጣም ነው እንዳያሳሰበው አለሙ። በጣም ነው ያሳሰበክ። በጣም እየቀለድኩ ነው። ገባሽ? እየጠየቀሽ ያለው ትክክለኛ ጥያቄ ነው። መልስ ካለሽ መልሽ፣ ከሌለሽ እኔ እልልሻለሁ። ምንድን ነው ማለት ጥያቄ? ጠይቃለሁ። ጥያቄ ሳይሆን ማለት አንቺ ከአራስ ከወጣሽ በኋላ አብረሽ ትሆኛለሽ ወይ አትሆኝም? ይሆናለሁ። እኔም ብለህ ባል አይናፈቅም እንዴ? ልጅ ሲወለድ ይናፈቃል። ግን እሷ ያው ተቋቁማ ችለው ነው እና ደግሞ አንተ ጋር ላለመሸነፍ ፈልጋ ይመስለኛል። በስነ ስርዓት እቀፊኝ፣ ጉንጬን ሳሚኝ እንደ ባል መጣክ
እንኳን ለመጣራት ምንድን ያሰቀሽ? ባይዘው እኮ እንደዚህ የሚልሽ ባል እድለኛ ነሽ። አሁን በስንት ሰዓት አቅፈሽ ሰላም በይ። በስንት ሰዓት አንገት ከአንገት ሰላም በይ። እንደዛ አይደለም እንደዚህ ድብድብ ላይ ፈለገው። በሁለት እጅ ስቀፊኝ እንዴና ደማግላቢ ነው ጉንጭን ሳሚኝ ጨጓራ ይፈጫል። ፈጣሪ ይመስገን። እና እንደዚህ ብለሽ ብትቀበይ ኖሮ ድሮም ውሃ ሆነልሽ ነበር። ገባሽ? መጀመሪያም እንደዚህ ነበር ማለት የነበረብሽ፣ መቀበል የነበረብሽ። እሺ አሁን እኔ ለምንድን ነው መጉዳት የፈለግሽ? ወንድ ልጅ በዚህ ልክ ሲጎዳ ማየት ላንቺ ደስ ብሎሽ ነው? ማን የተጎዳው? መች ተጎዳ? አንተ እየጎዳሽ ኖሮ ታኔ ምንም ትሪት አታረጊኝም። እኔ ልጅ ከመጣ ጀምሮ አትደውይልኝም። በፊት ተጣልተንም ትደውይልኝ ነበር፣ ታወሪኝ ነበር። አሁን ግን ምንም ነገር ወፍ በህልምህ ነው ተጣልተን የምደውልልህ? ሩታ ተያ ለምን የምትቀልጅብኝ? እኛ ትልቅ ሰዎች ነን አይደለ? አሁን እኮ ምንም አንጠብቅም። ኦልሬዲ ተጋብተን ወልደናል። ፀጉራችን እየሸሸ ነው። ይሁን ቤት ሁላችን አንተና ቢኒያም እኔ ትንሽ ለየት ይላል። ዋስተክለዋለሁ። አይ ሩታ አሁን ቀንዱ ቀልድ ነውና ያለውን ነገር ትክክለኛውን ነገር ንገሪኝ። ምን ንገረክ ማለት ታውቃለህ? ሁሉንም ነገር እኮ ታውቃለህ እኮ። የትኛውን ነገር? ሁሉንም ነገር እኔ ምንም የማውቀው ታሪክ የለም። በደንብ ታውቃለህ እኮ። አሁንም እንድትነግሪኝ ፈለኩ። ምን በቃ ምን ንገረክ? ምንም የለም። እርግጠኛ ነሽ? ምንም የተለየ ነገር የለም። ምንም አዲስ ነገር የለም። አዲስ ነገር የለም። እንግዲህ ያው ምላሻችንን አግኝተናል ብዬ አስባለሁ። አቤል ሽምግልና ይዤብሽ ነበር የመጣሁት እነዚህን ሁለት ልጆች ማለት ነው። ግን እነሱን እንኳን አላከበርሻቸውም። ለሽምግልና አልደረስንም። ግን ደግሞ ያው ሩታም አሁን ካለችበት ነገር ትንሽ ታገግምና ከዛ በኋላ በደንብ የምናወራበት ይሆናል ይሻላል። እሷም አሁን የምትመልስልን መልስ ዛሬ ያላወራንበትን ነገር ለነገ ብለን ቀጠሮ እኮ መስጠት አያስፈልግም። ለነገ ቀጠሮ የሚሰጠው መርፌ ብቻ ነው ሐኪም ቤት ላይ። ስለዚህ አይደለም ማለት ነገ ከነገ ወዲያ ምን እንደሚፈጠር አናውቅም። እኔ ነገ ከነገ ወዲያ ምን እንደምሆን አላውቅም። በዚሁ ከቀጠልኩኝ አሁን ትናንሽ 2-3 መለኪያ ነው እየጠጣ ያለሁት። በዚሁ ከቀጠልኩኝ 4-5-6 ብዙ እየጠጣሁ ከሄድኩ ታምባይ ይላል። 4-5-6 እንጠብቃለን። ከሚንግሱን እየጠጣህ ነው። ግን አንተ ውሃ ነው ሳክረክ መጥተህ አረቄ በቃ አንድ ቀን ጠጥተህ ነው። ለነገሩ ምን ጥሩ ምክር ብትመክረኝ ምን አለ? እንዳትጠጣም እንዳመጣም ጠጥተህ እንሂድልሽ። ጨነቅሻ እስክንሄድ አልወጣኝም። ፊቷ ላይ ምንም አይታየም። አብራ ፊቷ ላይ ምን ታየ? ካንተ የፊት አንባቢ ነካ። የፊት አንብቤ አንብብልኛ። ደስተኛ የሆነች ትመስላለች አንተ ስለመጣ ማለት ነው። እኔ ስለመጣ እኛ ግን አልፎ አልፎ ስንመጣ ልንጠይቃት ማለት ነው እንደዚህ አይነት ፊት አድርገው ታሳየ። አሁን ግን ፈገግታ በፈገግታ ሆናለች አብራ። ምን አልካለች? ድሮም እኮ ፀጉርሽ ረዝሟል። ቅቤ አልተቀባሽም እንዴ? እኔ ቅቤ ብዙ አልወድም እኮ። ቅቤ አልወድም። ለስራስ ፀጉርሽ ታዩ። ኦኬ፣ ይሄ ፋሽን መሆኑ ነው። ህፃኑ ምን እያስተማረሽ ነው? ጡት መጥባት ሁሉ ነገር ተሻምቶማ አይቀራትም። እንተያየታለን። እንደዚህ አንቀጥልም። አሁን ያለው አያቱ ቤት ነው። ቤት እንነጋገራለን። የራሱን አልጋና ፍራሽ ትፈልጊለታለሽ፣ ይተኛል፣ ምግብ ታቀርብለታለሽ። ከዛ ውጭ ጨማለቃለሁ እናቴ በጡቴ የሆነ ነገር የሚል ከሆነ
ይኬድበታል ማለት ነው። አንገባችሁ? አዎ ለማንኛውም ነገ በጠዋት ነው መቼ ሲጀመር? እሺ ወታደምጪ ነገ በጠዋት ነው ዶክተሩ የቀጠረን ማለት ነው። ስለዚህ በሌሊት ነው የምንሄደው። ተዘጋጂ። መልካም ጊዜ ይሁንልሽ። ሰላም በይ። ሊገረዝ ነው። እኛም እኮ ተገርዘን ነው ለማስገረዝ የበቃ ነው። ገባሽ? መቼም ሳንገረዝ አይደለም። ስለዚህ መልካም ጊዜ ይሆንልሽ። ደስተኛ ልትሆኝ የሚገባው ልጅሽ ሊገረዝልሽ ስለሆነ እንደው እንጂ ሊከፋሽም ሊሰማሽም አይገባም። አሳዛኝ ነው እና እኔ እንዳውም ቢቆይ ጥሩ ነበር። አይ ካልሽ ኦኬ። ያሟል ሲያድግ እባክህ ይሻላል። አሁን እንዳይመጡብኝ ሊድ እናትና አባትሽ ሌላ ቀን እመጣለሁ። ነገ ጠዋት እመጣለሁ ማለት ነው። ተነስቶ ነው ቻው ልበለው። ቆይ ቻው በቃ ቻው። ለምን አይለኝም እሱ? እጁ ለምን አይነሳም? ናውጣ አትሳቂ። እጁ ለምን አይነሳም እሱ? አንተ ልጅ